ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የህንፃ ግንባታ መስፈርትን የሚመለከት አዲስ ህግ መውጣቱ ተገልጿል። ይህ በህንፃ ግንባታ መስፈርት ዙሪያ ወጥቷል የተባለውን አዲስ ህግ አካተን ህጉ ምን ጉዳዮችን በውስጡ ይዟል የሚለውን በዝርዝር መረጃ ይዘነዋል የምትሰሙት ይሆናል። በ6 ወራት ውስጥ የገንዘብ ዝውውርን በማጣራት ከ7 ሚሊዮን ብር በላይ መታገዱ ተገልጿል። በዚህ በገንዘብ ዝውውር ዙሪያ ከፋይናንስ ደህንነት አገልግሎት የተሰጠ መረጃ አለ። ሙሉ መረጃውን በዝርዝር መረጃችን ወደ እናንተ እናደርሰዋለን። ባለፈው ዓመት የመልቲ ሞዳል ፍቃድ የተሰጣቸው 3 ኩባንያዎች ላይ ማስጠንቀቂያ መሰጠቱ ተገለጸ የሚሉትና ሌሎች የቢዝነስ መረጃዎችን ወደ እናንተ የምናደርስ ይሆናል። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። 339 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን መያዙን የጉምሩክ ኮሚሽን አስታወቀም። ከየካቲት 27 እስከ መጋቢት 4 ቀን 2017 ዓ.ም ድረስ በተደረገ ቁጥጥርና ክትትል 281.3 ሚሊዮን ብር የገቢና 57.7 ሚሊዮን ብር የወጪ የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች መያዛቸውን ኮሚሽኑ ገልጿል። ማዕድናት፣ አልባሳት፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ የቁም እንስሳትና የውጭ አገር ገንዘቦች ከኮንትሮባንድ ዕቃዎች መካከል ይገኙበታል ተብሏል። የኮንትሮባንድ ዕቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና በህብረተሰቡ የጋራ ጥረት የተያዙ መሆናቸውንም የኮሚሽኑ መረጃ ያመለክታል። ዕቃዎቹን ሲያዘዋውሩ የተገኙ 12 ተጠርጣሪ ግለሰቦችና 5 ተሽከርካሪዎች በቁጥጥር ስር መዋላቸውን የተገለጸው። በተመሳሳይ ከዚህ ቀደም የጉምሩክ ኮሚሽን ከየካቲት 21 ቀን እስከ የካቲት 27 ቀን 2017 ዓ.ም ባደረገው ክትትል 939 ሚሊዮን ብር ዋጋ ያላቸው የኮንትሮባንድ ዕቃዎችን በተለያዩ ቅርንጫፍ ጽሕፈት ቤቶች በኩል መያዙን አስታውቋል። ከተያዙት ዕቃዎች መካከልም ማዕድናት፣ አልባሳት፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫዎችና የውጭ አገር ገንዘቦች እንደሚገኙበት ተነግሯል። በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድን በመቆጣጠር ሞያሌ፣ አዋሽና አዲስ አበባ ኤርፖርት ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ መያዛቸውን በማህበራዊ ትስስር ገጹ አስታውቋል። የኮንትሮባንድ ንግድ ከጊዜ ወደ ጊዜ አይነቱን እየቀያየረና በመጠን እየጨመረ መምጣቱ ለሀገር እድገትና የሕዝብ ኑሮ መሻሻል ፈተና መሆኑን በተደጋጋሚ መገለጹ አይዘነጋም። የጤና ተቋማት አገልግሎት አሰጣጥ ጥራቱን የጠበቀ እንዲሆን አሰራሮች እየተዘረጉ መሆኑን የጤና ሚኒስቴር አስታውቋል። የጤና ተቋማት የጥራትና አሰራር አክሪዲቴሽን ስታንዳርድ ፍኖተ ካርታ በግብዓት ለማዳበርና ወደ ትግበራ ለመግባት ያለመ ምክክር መድረክ በአዳማ ከተማ ተካሂዷል። የጤና ሚኒስትር ዴኤታ ዶክተር አየለ ተሾመ እንደገለጹት ከሆነ የጤና ተቋማትን አገልግሎት አሰጣጥ በመለካት ጥራት ያለው አገልግሎት ለመስጠት አሰራሮች ተዘረጉ እንደሆነ ገልጿል። ከዚህ ውስጥ አንዱ የጤና አገልግሎት የአክሪዲቴሽን ስታንዳርድ ፍኖተ ካርታ መሆኑን ጠቅሰው ይህም አዲሱን የጤና ፖሊሲና ስትራቴጂ ለማሳካት ያለመ መሆኑን ተናግረዋል። ፍኖተ ካርታው የጤና ተቋማት አገልግሎት አሰጣጥ፣ የሕክምና መረጃ መሳሪያዎች፣ የመድኃኒት አቅርቦት፣ የአሰራር ማዘመንና የሕክምና ቴክኖሎጂ አጠቃቀምን በማሻሻል ጥራት ያለው የጤና አገልግሎት እውን ለማድረግ ያለመ እንደሆነ አክለዋል። በተጨማሪም በጤና ተቋማት የሕክምና አገልግሎት ጥራት፣ የተቀናጀ የሀብት አጠቃቀም፣ የመድኃኒት ብክለትና ብልሹ አሰራርን ለማስወገድም አጋዥ መሆኑን ተናግረዋል። የኢትዮጵያ አክሪዲቴሽን አገልግሎት ምክትል ዳይሬክተር አቶ ወንደሰን አንዱዓለም በበኩላቸው በጤና ተቋማት አገልግሎት አሰጣጥ ላይ ጥራት አስገዳጅ መሆኑን ተናግረዋል። የጤና ተቋማት የጥራት አገልግሎት ማረጋገጫ ሰርቲፊኬት የህብረተሰቡን የጤና ፍላጎት ለማርካት
ወሳኝ መሆኑንም አክለዋል። በሚኒስቴሩ የጤና ስርዓት ኢኖቬሽንና ጥራት መሪ ስራ አስፈጻሚ ዶክተር አባስ ሐሰን በበኩላቸው የኢትዮጵያ ሆስፒታሎች የአክሪዲቬሽን ስታንዳርድ ፕሮግራም ትግበራ በተቋማቱ የሚሰጠው አገልግሎት ጥራት ያለውና ተወዳዳሪ እንዲሆን የሚያስችል መሆኑን ገልጸዋል። የጥራት አክሪዲቬሽን ስታንዳርዱ ፍኖተ ካርታውና ማኑዋሉ የተዘጋጀው በጤና ሚኒስቴር በኢትዮጵያ ስታንዳርድ ኢንስቲትዩትና በኢትዮጵያ አክሪዲቬሽን አገልግሎት አማካኝነት መሆኑም ተገልጿል። ከ344 ሚሊዮን ብር በላይ በሆነ ወጪ የባለ ብዙ መንደር የመጠጥ ውሃ ፕሮጀክት በሶማሌ ክልል ሊገነባ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀም። ፕሮጀክቱ በውሃና ኢነርጂ ሚኒስቴር በዋን ዋሽ ፕሮግራም በክልሉ ኖጎብ ዞን አዮን ወረዳ የሚገነባ ሲሆን በዛሬው ዕለት የፌዴራልና የክልል ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የፕሮጀክቱ ማስጀመሪያ መርሃ ግብር ተካሂዷል። የሶማሌ ክልል ርዕሰ መስተዳድር አቶ ምስጠፌ መሐመድ በወቅቱ እንደገለጹት ከለውጡ ወዲህ በክልሉ በንጹህ መጠጥ ውሃ፣ በጤናና ትምህርት የልማት መስኮች አመርቂ ውጤቶች ተመዝግበዋል ብለዋል። የውሃና ኢነርጂ ሚኒስተሩ ዶክተር ኢንጂነር ሀብታሙ ይተፋ በበኩላቸው የውሃ ሽፋን ለማሳደግ በተለይም በውሃ እጥረትና ድርቅ በሚያጠቃቸው አካባቢዎች የባለብዙ መንደር ለአየር ንብረት ለውጥ የማይበገር የውሃ ፕሮጀክት መተግበር መጀመሩን ጠቁመዋል። ፕሮጀክቱ በአካባቢው የነበረውን ከፍተኛ የውሃ ችግር እንደሚፈታ የጠቆሙት ሚኒስተሩ የሃይማኖት አባቶች፣ ኡስታዞችና ወጣቶች ለፕሮጀክቱ ውጤታማነት ድጋፍ እንዲያደርጉም ጠይቀዋል። በ21 ወራት ውስጥ የሚጠናቀቀው ፕሮጀክቱ 37,000 የአካባቢ ነዋሪዎችን ተጠቃሚ እንደሚያደርግም ከውሃና ኢነርጂ ሚኒስቴር የተገኘው መረጃ ያመላክታል። ፕሮጀክቱ የዋን ዋሽ ፕሮግራም የሲአር ዋሽ አተገባበር አካል ሲሆን የሲአር ዋሽ 30 በመቶ ወጪ በኢትዮጵያ መንግስት እንደሚሸፈን መረጃዎች አመላክተዋል። በ6 ወራት ውስጥ የገንዘብ ዝውውርን በማጣራት ከ700 ሚሊዮን ብር በላይ መታገዱ ተገለጸ። ባለፉት 6 ወራት ውስጥ 2483 የገንዘብ ዝውውሮችን በማጣራት ከ700 ሚሊዮን ብር በላይ በቁጥጥር ማሳገዱን የፋይናንስ ደህንነት አገልግሎት አስታውቋል። አገልግሎቱ በሕገ ወጥ የገንዘብ ዝውውር ላይ ከፍተኛ የሆኑ ግኝቶችን ለሕግ አስከባሪ ኤጀንሲዎች በማቅረብ በንቃት እየመረመረና ሪፖርት እያደረገ መሆኑንም ገልጿል። በዚህም ተቋሙ ባለፉት 6 ወራት ብቻ 2483 በሕገ ወጥ የገንዘብ ዝውውር የተጠረጠሩ ሪፖርቶችን የተቀበለ ሲሆን 120 የሚሆኑ መዝገቦችን ደግሞ ለተጨማሪ እርምጃ ለሚመለከታቸው የሕግ አካላት ማቅረቡን አመላክቷል። እነዚህ ሪፖርቶች ተከትሎ በተደረገ ማጣራትም ከ700 ሚሊዮን ብር በላይ በሕገ ወጥ መንገድ የተያዘ ገንዘብ በቁጥጥር ስር መዋል መቻሉን በተቋሙ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳለ አሰፋ ተናግረዋል። ይህ ገንዘብ በሕገ ወጥ የሰዎች ዝውውር፣ በሙስናና ሌሎች ሕገ ወጥ ተግባራትን ጨምሮ ከከባድ የወንጀል ድርጊቶች ጋር በተገናኘ በተደረገው ክትትል ሊታገድ መቻሉን አቶ እንዳለ ገልጸዋል። ከተለያዩ ተቋማትና ባለድርሻ አካላት የሚቀርቡ ሪፖርቶችና የድጋፍ ጥያቄዎች እየተበራከቱ መምጣታቸውን የጠቆሙት አቶ እንዳለ አገልግሎቱ እነዚህን የእርዳታ ጥሪዎች በተገቢው መልኩ እንዲቀበልና በቀጣይም በትብብር እንደሚሰራ ተናግረዋል። የፋይናንስ ደህንነት አገልግሎት ከባንክና ከሌሎች የፋይናንስ ተቋማት ጋር በመተባበርና አጠራጣሪ የፋይናንስ ግብዓቶችን በማጣራት በሕገ ወጥ መንገድ የተገኘ ከፍተኛ ገንዘብ በኢኮኖሚ ውስጥ እንዳይዘዋወር ማድረጉንም አቶ እንዳለ አስረድተዋል። ባለፈው ዓመት የመልቲ ሞዳል ፍቃድ በተሰጣቸው 3 ኩባንያዎች ላይ ማስጠንቀቂያ መሰጠቱ ተገለጸ። ከዓመት በፊት 2016 ዓ.ም የመልቲ ሞዳል ትራንስፖርት አገልግሎት ለመስጠት ፍቃድ ያገኙ 3 ኩባንያዎች በቀጣይ 6 ወራት ውስጥ አገልግሎት መስጠት ካልጀመሩ ፍቃዳቸውን እንደሚሰርዝ የማሪታይም ባለስልጣን አስታውቋል። ባለስልጣኑ ማስጠንቀቂያውን ያስተላለፈው መጋቢት 5 ቀን 2017 ዓ.ም ከትራንስፖርትና ሎጂስቲክስ
ሎጂስቲክ ሚኒስቴር ጋር በመሆን ለሁለት የመንግስትና ለአንድ የግል ተቋም የመልቲ ሞዳል ትራንስፖርት አገልግሎት እንዲሰጡ ፍቃድ በሰጠበት ወቅት ነው። የባለስልጣኑ ዋና ዳይሬክተር ኢንጂነር አብዱል በር ሸምሱ የመልቲ ሞዳል ትራንስፖርት አገልግሎት ለመስጠት በባለስልጣኑ የተቀመጡትን መስፈርቶች ያሟሉት ኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር፣ ገልፍ ኢንጎት ኤፍዜድሲ ኢንዱስትሪና ኢትዮ ሪል ሎጂስቲክ ኃላፊነቱ የተወሰነ የግል ማህበር መሆናቸውን ጠቁሟል። ከዚህ ቀደም የመልቲ ሞዳል ትራንስፖርት አገልግሎት ለግሉ ዘርፍ ክፍት ባለመሆኑ በጅቡቲ ወደብ ለበርካታ ቀናት ተከማችተው የሚቆዩ ንብረቶች በርካታ መሆናቸውን ገልጸዋል። በአሁኑ ወቅት ግን ኢትዮጵያ በአራቱ ዋና ዋና ማለትም የቻይና፣ የዱባይና የአሜሪካ እንዲሁም የአውሮፓ የንግድ መስመሮችን በመጠቀም የተለያዩ ጥሬ ዕቃዎችን እያስገባች መሆኗን ተናግረዋል። በዚህም መሰረት አስመጪዎችና ኤክስፖርተሮች የተሻለ ተቋምና በፈለጉት ዋጋ አወዳድረው ማሰራት ስለሚፈልጉ የመልቲ ሞዳል ትራንስፖርት አገልግሎት ለመስጠት ለሚፈልጉ ተቋማት ፈቃድ እንዲሰጣቸው እየተደረገም እንደሆነ አክለው ገልጸዋል። ከዚህ በፊት ለፓን አፍሪካ ግሎባል ኃላፊነቱ የተወሰነ የግል ማህበር ለጥቁር አባይና ኮስሞስ መልቲ ሞዳል አክሲዮን ማህበር ፍቃድ መስጠቱን በመግለጽ በተሰጣቸው ፍቃድ መሰረትም አገልግሎት እንዲሰጡ ትዕዛዝ እንደተላለፈ ተጠቁሟል። ነገር ግን በተቀመጠላቸው ቀነ ገደብ ውስጥ አገልግሎት መስጠት የማይጀምሩ ከሆነ ባለስልጣኑ ባወጣው መመሪያ ላይ በተቀመጠው አግባብ መሰረት አስተዳደራዊ እርምጃ እንደሚወስድና ሰርቲፊኬታቸውንም ተመላሽ እንደሚያደርግ ዋና ዳይሬክተሩ አስረድተዋል። በተያያዘ ዜና የመልቲ ሞዳል ትራንስፖርት አገልግሎትን በተሻለ ሁኔታ ለመምራት የግል ዘርፉን ማሳተፍ አስፈላጊ መሆኑን ታምኖበት ወደ ስራ መገባቱን የትራንስፖርትና ሎጂስቲክ ሚኒስትሩ አለሙ ስሜ ተናግረዋል። በተለይ የመልቲ ሞዳል ትራንስፖርት ስርዓት መዘርጋቱ ገቢ ዕቃዎችን ባጠረ ጊዜ ወደ ሀገር ውስጥ ማጓጓዝ ያስችላል ብለዋል። ዶክተር አለሙ አክለውም የገቢ ዕቃዎች ደህንነት አስተማማኝ እንዲሆንና በዓመት በአማካኝ ከ20 ሚሊዮን ዶላር በላይ የውጭ ምንዛሬ ወጪ መቀነስ እንደሚያስችልም ጠቁመዋል። በመመሪያ ቁጥር 802/2013 ክፍል 3 ምዕራፍ 1 አንቀጽ 17 መሰረትም የግዢ ስርዓት መመሪያ ለሚጓጓዝ ጭነቶች የመልቲ ሞዳል ትራንስፖርት አከናዋኝ የብቃት ማረጋገጫና የንግድ ስራ ፈቃድ መስፈርቶች መካከል የሚቋቋመው የመልቲ ሞዳል ትራንስፖርት አከናዋኝ ዋና መስሪያ ቤት በኢትዮጵያ መሆን እንዳለበትም ያስገድዳል። በተጨማሪ ኩባንያው በአይነትና በጥሬ ገንዘብ የተከፈለ 350 ሚሊዮን ብርና ከዛ በላይ ካፒታል ያለው ሆኖ ከዚህ ውስጥ ቢያንስ 10 በመቶ በጥሬ ገንዘብ በታወቀ ባንክ መቀመጥ እንዳለበት የሚደነገግ ሲሆን ቀሪው 90 በመቶ ደግሞ በተለያዩ ንብረቶች ማለትም በትራንስፖርት መሳሪያዎች፣ በዕቃ ማስተናገጃ መሳሪያዎች፣ በመጋዘኖች፣ በቢሮ ዕቃዎች፣ በቢሮ ህንፃዎች ያለውን ካፒታል የሚወክል እንደሆነ የመመሪያ ይዘቱ ያመላክታል። ቀጥለናል። የተከበራችሁ ተከታታዮቻችን በመጨረሻ ወደ ያዝንላችሁ ዝርዝር መረጃችን አለፍን። የህንፃ ግንባታ መስፈርት የማይጠብቁ ገንቢዎች ላይ የሚጣለው ቅጣት ከ3 ሚሊዮን ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል። የአዲስ አበባ አካባቢ ጥበቃ ባለስልጣን ባወጣው አዲስ መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫ አሳንሰርና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ከ3 እስከ 5 ሚሊዮን ብር ቅጣት አሁን ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል። በከተማዋ በ2016 ዓ.ም በተደረገ ዳሰሳ ከ52600 በላይ ህንፃዎች እንዳሉ የተገለጸ ሲሆን በእነዚህ ህንፃዎች ላይ በየ4 ዓመቱ የሚደረገው ፍተሻ አሁን ወደ 2 ዓመት ዝቅ እንዲል መደረጉን የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ ገዛሃኝ ደሲሳ ተናግረዋል። የገንዘብ ቅጣቱ እንዲሻሻል የተደረገው መመሪያዎችን ያላሟሉ የህንፃ ተቋራጮችን ቁጥር ለመቀነስና ህንፃዎች በዲዛይንም ሆነ በግንባታ ደረጃቸውን ጠብቀው እንዲሰሩ ለማድረግ ነው ተብሏል። በአዲሱ አሰራር መሰረትም ተጠያቂ የተደረጉ የህንፃ ተቋራጮችን በሚመለከት አሁን ላይ ቁጥራዊ መረጃዎችን መስጠት የመመሪያ ተፈጻሚነት ላይ እክል እንደሚፈጥር የጠቆሙት ምክትል ዳይሬክተሩ
ከህንፃዎች አደጋ ጊዜ መውጫ ብረቶች መስፈርት ወይንም ስታንዳርድ ጋር በተያያዘ የሚወሰነው የህንፃው ከፍታና የሚይዘው ክብደትን መሰረት በማድረግ እንደሆነም ተናግረዋል። ይህ መስፈርት የሚሰራው ለአገልግሎት ሰጪ ተቋማት ከ12 ሜትርና ለመኖሪያ ቤቶች ደግሞ ከ20 ሜትር በላይ የሆኑ ህንፃዎች ላይ መሆኑን ምክትል ዋና ዳይሬክተሩ ጨምሮ አብራርተዋል ሲል የዘገበው አሃዱ ሬዲዮ ነው። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትከታተሉ የሁልጊዜ ግብዣችን ነው። ሰናይ ጊዜን ተመኘን።